እንግዲህ ሁላችንም የምንፈልገው አንድ ነገር አለ። ይኸውም ትርጉም ያለውና ከራሳችን ጋር የተስማማ ሕይወት መኖር። በዛሬው ዝግጅታችን ለእውነተኛ ሕይወት የሚሆን ዕቅድ ከሚለው መጽሐፍ አንድ ወሳኝ ሐሳብ ላይ እናተኩራለን። እስቲ ይህን እንዴት ማግኘት እንደሚቻል አብረን እንይ። እንግዲህ ሁላችንም በሕይወታችን የሆነ ሰዓት ላይ ቆም ብለን የምንጠይቀው አንድ ጥያቄ አለ አይደል? እኔ እዚህ ለምንድን ነው ያለሁት? በጣም ቀላል ይመስላል አይደል? ግን እኮ የሕይወታችንን አቅጣጫ በሙሉ ሊቀይር የሚችል እጅግ በጣም ጥልቅ ጥያቄ ነው። እውነታው ግን አብዛኞቻችን ስለዚህ ወሳኝ ጥያቄ ብዙም ሳናስብ በቃ በልማድ ነው የምንኖረው። በየቀኑም ያው ተመሳሳይ ነገር እየደጋገመን ልክ የሕይወትን መኪና በራሱ እንዲነዳ እንደተውነው ማለት ነው፣ አውቶ ፓይሎት ላይ እንዳደረግ ነው። እሺ፣ የመጀመሪያው ትልቅ ጥያቄ ይሄ ነው፣ የራሳችን ያልሆነን ሕይወት ማሳደድ። እና ችግሩ የሚጀምረው እዚህ ጋር ነው። ሳናውቀው የራሳችን ያልሆነን ሕይወት ማሳደድ እንጀምራለን። የሌሎችን መንገድ ወይም ደግሞ ህብረተሰቡ የነደፈልንን መስመር ብቻ ተከትለን እንሄዳለን። ታዲያ አውቶፓይለት ላይ ስንሆን ትኩረታችን ወዴት ነው የሚያመራው? አዎ፣ አብዛኛውን ጊዜ ወደ ውጫዊ ነገሮች፣ ለምሳሌ ስኬትን ያለ ልክ ማሳደድ፣ ሁሌ የሰዎችን ዕውቅና መፈለግ፣ ወይም ደግሞ በቃ ምቾትን ብቻ ማስቀደም። እነዚህ ነገሮች በራሳቸው መጥፎ ናቸው ማለት አይደለም፣ ግን ከእውነተኛው ማንነታችን ጋር ያለንን ግንኙነት ቀስ በቀስ ያደበዝዙታል። እሺ፣ ወደ ውስጣዊ ዕቅድ እንምጣ። በውስጣችን ያለውን አቅም ማግኘት። ታዲያ መፍትሄው ምንድን ነው? የሚገርመው ነገር መጽሐፉ እንደሚለው መልሱ ከውጭ ሳይሆን ከውስጣችን ነው የሚገኘው። በእያንዳንዳችን ውስጥ የተደበቀ የሕይወት ዕቅድ አለ። ይሄ ውስጣዊ መልስ እውነተኛው ማንነት ይባላልና ምን ማለት ነው? ይሄ እውነተኛው ማንነት በቃ በእያንዳንዳችን ውስጥ የሚገኝ የሆነ የታላቅነት ብልጭታ እና የተደበቀ አቅማችንን የሚገልጽ ዕቅድ ነው። ይህን ሐሳብ እስቲ ትንሽ እንከፋፍለው። እውነተኛ ማንነት ስንል አንደኛ ወደ ትክክለኛውና ትርጉም ወዳለው መንገድ የሚጠቁመን የውስጥ ድምፃችን ነው። ሁለተኛ ደግሞ ያቺ በውስጣችን የምትገኘው የትላልቅነት ብልጭታ ነች። ከሁሉም በላይ ግን መድረስ የምንችልበትን ከፍታ የሚያሳየን የተሟላ የአቅም ዕቅዳችን ነው። እሺ፣ ወደ እውነተኛነት የሚወስድ የመንገድ ካርታ። በጣም ጥሩ። ይሄ እውነተኛ ማንነት የሚባል ነገር እንዳለ አውቀናል። ትልቁ ጥያቄ ግን እንዴት ነው የምናገኘው የሚለው ነው። የሚገርመው ይህን ለማግኘት የሚያስችል የተደራጀ የመንገድ ካርታ አለ። ዝም ብሎ በጭፍን የሚጀመር ጉዞ አይደለም። ግን አንድ ወሳኝ ነጥብ መረዳት አለብን። ይህ ነገር የአቋራጭ መንገድ ወይም የአስማት ቀመር ቃል ኪዳን አይደለም በጭራሽ። ይልቁንስ መርሆዎቹን እና ልምምዶቹን ነው ያሳየን። እና ይህ ጉዞ 5 ዋና ዋና ክፍሎች አሉት። እስቲ እንያቸው። አንደኛ፣ እውነተኛ ማንነትን ማንቃት፣ ያንን የውስጥ ድምፅ መስማት ማለት ነው። ሁለተኛ፣ አእምሮን መቆጣጠር፣ አስተሳሰባችንን መግራት። ሦስተኛ፣ ሕልሞችን መከበር፣ ትልልቅ ሕልሞቻችንን በድፍረት መከበር ነው። አራተኛ፣ ትርጉም ያላቸው ግንኙነቶችን ማዳበር እና በመጨረሻ አምስተኛ፣ ይህን ሁሉ አንድ ላይ አድርጎ በራስ መተማመን፣ በጤና እና በጎ ተጽዕኖ መኖር ነው። እሺ፣ የተጣጣመ ሕይወት መኖር፣ ይሄ ነው የጉዞ መድረሻ። እና የዚህ ሁሉ ጉዞ መጨረሻው ምንድን ነው? የተጣጣመ ሕይወት መኖር ነው። ምን ማለት ነው? ውስጣችን እና ውጫችን፣ ሐሳባችን እና ድርጊታችን አንድ ሲሆን የሚገኝ ሰላምና እርካታ ማለት ነው። በቃ ወሳኛው ነጥብ ይሄ ነው። የዚህ ሁሉ ጥረት ዋና ግብ ምንድን ነው ካልን በውስጣችን ያለውን እምነትና ማንነት ከምናደርጋቸው ውጫዊ ድርጊቶች ጋር ማጣጣም ነው። ልዩነቱ በጣም ግልጽ ነው። እስቲ ሁለቱን የኑሮ መንገዶች እናዋዳር። በአንድ በኩል በውጫዊ ዕውቅና ላይ የተመሠረተ ሕይወት አለ። ይሄ ማለት ስኬትን፣ የሰዎች ይሁንታ፣ ምቾትን ማሳደድ ነው። በሌላ በኩል ደግሞ በውስጣዊ መመሪያ ላይ የተመሠረተ ሕይወት አለ። ይሄ ደግሞ በራስ ውስጣዊ ዕቅድ መመራት ነው። በቃ አንዱ ስለማሳደድ ሲሆን ሌላኛው ስለመሆን ነው። በመጨረሻም የመጽሐፉ ዋና ተስፋ በዚህ አንድ አረፍተ ነገር ይጠቀለላል። እውነተኛ አርኪና የራስ የሆነን ሕይወት መፍጠር። ዋው! የዚህ ሁሉ ጉዞ የመጨረሻው ሽልማት ይሄ ነው። ስለዚህ ይህ ሁሉ ሐሳብ አንድ ወሳኝ ጥያቄ ላይ ያደርሰናል። ይህንን እውነተኛ እና አርኪ ሕይወት ለመኖር በግል ጉዞ ላይ መወሰድ ያለበት የመጀመሪያው እርምጃ ምንድን ነው? መልሱ የእያንዳንዳችን ነው።